እግዚአብሔር የምትወደውን በሙሉ ቢጠይቅህ ምን ትላለህ? ተስፋ ሁሉ የተጠቀሰበትን የዓመታት ጥረትህ ፍሬ የሆነውን የሕይወትህ ምክንያት የሆነውን ነገር እንድትተወው ቢነግርህስ? እምነት እንዲህ ይፈተናል፣ በቃል አይደለም በተግባር ነው። ዘፍጥረት ምዕራፍ 22 አንድ አባት ልጁን እንዲያቀርብ የሚጠይቅ እጅግ ከባድ ፈተና ብቻ አይደለም፣ እምነት እስከ ሞት የሚሄድ መታዘዝና እግዚአብሔር በመጨረሻ ራሱ የሚያዘጋጀው የመዳን ታሪክ ነው። እዚህ ቦታ እግዚአብሔር ይፈትናል፣ ግን በፈተናው መካከል መፍትሄውን አስቀድሞ ያዘጋጃል። ተከታተሉ። ሰላም የተወደዳችሁ እግዚአብሔር ቤተሰቦች፣ ከቁጥር 1 እስከ 10 የአብርሃምን ከባድ ፈተና እንዲሁም ከእምነት የሚነሳ መታዘዝ ያሳየናል። ከዘፍጥረት ምዕራፍ 12 ጀምሮ አብርሃም ወደ እምነት ትምህርት ቤት እንደገባ እንመለከታለን። አሁን ግን አብርሃም 100 ዓመት አልፎታል። ይሁን እንጂ አሁንም እየተፈተነና መታዘዝን እየተማረ ነው። እውነተኛ እምነት በዕድሜ እንደማይገደብ፣ ነገር ግን በሕይወት ዘመን ሁሉ ይማራል፣ ይጠራል፣ ይበስላል። የዕብራውያን ጸሐፊ በምዕራፍ 5 ቁጥር 8 ስለ ልጁ እንዲህ ይላል፣ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። አብርሃም ከመጀመሪያ በርካታ ፈተናዎችን አልፏል። ከአገሩና ከቤተሰቡ መለየት፣ በድርቅ ወደ ግብፅ መውረድ እና ሌሎችም ሁኔታዎች ፈትነውታል። እነዚህ ፈተናዎች አንዳንዴ እምነቱን አሳይተውታል፣ አንዳንዴ ደግሞ የወደቀባቸው ጊዜያት ነበሩ። ነገር ግን የዘፍጥረት 22 ፈተና ከሁሉ በላይ ከባድ ነው፣ ምክንያቱም በተስፋው ልጅ ላይ ያነጣጠረ ነበር። ይህ ፈተና እምነት ለማጥፋት ሳይሆን ለማጥራት የመጣ ነው። እንደ ያዕቆብ መልእክት ምዕራፍ 1 እንዲሁም እንደ መጽሐፈ ኢዮብ ምዕራፍ 23 ያሉ ክፍሎች እንደሚያሳዩት ፈተና እምነትን ይገልጣል፣ እንደ ወርቅ ያጠራል። ፈተና እምነትን ይገልጣል እንጂ አያጠፋውም። መታዘዝ ደግሞ የእምነት ማስረጃ ነው። አንድ ልጅህን ሰዋልኝ የሚለው ትእዛዝ ምክንያታዊ ባይመስልም እውነተኛ እምነት በሙሉ መረዳት ሳይሆን በመታዘዝ ይታያል። አብርሃም ወዲያው ተነስቶ ታዘዘ። ይህም እምነቱ ከስጦታው በላይ በሰጪው ላይ እንደተመሰረተ ያሳያል። አንዳንድ ፈተናዎች ከእግዚአብሔር የመጡ ቢመስሉም ከምኞቶቻችንና ከውሳኔዎቻችን ሊመጡ ይችላሉ። ለምሳሌ አብርሃም በግብፅ በጌሬራ ያጋጠመው ሁኔታ እንዲሁም ወደ አጋር መግባቱና የፈጠረው ቀውስ ሁሉ ይህን ያሳያል። ይህ ፈተና ግን ግልጽ በሆነ መንገድ ከእግዚአብሔር የመጣ ነበር። ይስሐቅ በአብርሃም ሕይወት ውስጥ ተስፋውን፣ ፍቅሩን፣ የወደፊቱን ዕቅድና የቤተሰቡን ቀጣይ ትውልድ የሚያመለክት ነው። ስለዚህ ይህን ልጅ ለመሥዋዕት ማቅረብ ከፍተኛ ፈተና ነበር። በይስሐቅ ዘር ይጠራልሃል ተብሎ የተሰጠው ቃል የተስፋውን ጥልቀት ያሳያል። ምክንያቱም አብርሃም ሕይወቱን የሚያስቀጥለው በዚህ ልጅ ነው። ነገር ግን አብርሃም በተስፋ ላይ ተመስርቶ ኖረ፣ በማየት ሳይሆን በእምነት ተጓዘ። ተስፋችን ከሰው አመክኖ በላይ የሆነና በእግዚአብሔር ቃል ላይ የተመሰረተ ነው። በዚህ ምክንያት የተሰጠን ተስፋ በሰው እንደማይቻል የሚመስል ቢሆንም በእምነት ግን እንደ እውነት እንቀበለዋለን። ወደ ሮሜ ሰዎች በምዕራፍ 4 ከቁጥር 19 እንደሚያሳየው አብርሃም ሙታንን የሚያስነሳ የትንሣኤ ኃይል እንዳላመነ እኔና ልጄ ሰግደን እንመለሳለን ብሎ ለሌሎቹ በእምነት ተናገረ። ይህ በእግዚአብሔር ቃል ላይ ያለ ፍጹም መታመን ነው። በዮሐንስ ወንጌል ምዕራፍ 11 ኢየሱስ ለማርታ ወንድምሽ ይነሳል ሲላት፣ እርሷ ወንድሜ በትንሣኤ ቀን እንደሚነሳ አውቃለሁ አለችው። ኢየሱስ ግን ብታምኚስ አልዓዛር አሁን ይነሳል፣ የእግዚአብሔርን ክብር ታያላችሁ አላት። አልዓዛርም በአራተኛው ቀን ከሞት ተነሳ፣ ከመቃብር ወጣ። የሌለውን እንዳለ አድርጎ የሚጠራ ለሙታንም ሕይወትን የሚሰጠውን ይህን አምላክ አብርሃም አስቀድሞ አውቆታል፣ አምኖታልም። በሞሪያ ተራራ ላይ እግዚአብሔር መለኮታዊ አቅርቦቱን ገለጠ። እግዚአብሔር የመሥዋዕቱን በግ በማዘጋጀቱ እግዚአብሔር ያዘጋጃል፣ ጆቫ ጅሬ የሚለው ስም ተገለጠ። ይህ እግዚአብሔር በትክክለኛ ጊዜና በትክክለኛ ቦታ የሚያስፈልገንን እንደሚያቀርብ ያሳያል። ወደ ዕብራውያን ሰዎች በምዕራፍ 4 ቁጥር 16 እንደሚለው ወደ ጸጋው ዙፋን በእምነት ስንቀርብ ምሕረትንና በፈተና ጊዜ የሚረዳ ጸጋን እናገኛለን። ይህ ታሪክ ወደ ክርስቶስ ይጠቁማል። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 እንደሚናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ነው።
ስለዚህ አብርሃም የእምነት አባት ብቻ ሳይሆን የመዳን ታሪክን በትንቢት የተመለከተ ሰው ነው። አብርሃም ይስሐቅን ሲቀበል የእግዚአብሔር የድነት ዕቅድ እንደሚገለጥ በእምነት ተመለከተ። ይስሐቅ የተስፋ ልጅ ብቻ ሳይሆን የበለጠ የሚመጣውን ክርስቶስን የሚያመለክት የመንፈሳዊ ነገር ምሳሌ ሆነ። በዚህ መልኩ አብርሃም በይስሐቅ ልደት የኢየሱስን መወለድ እንደ ተስፋ ፍጻሜ አየ። እንዲሁም አንዳንድ አስተማሪዎች እንደሚሉት በጋብቻው ደግሞ በክርስቶስ እና በሙሽራይቱ በቤተ ክርስቲያን መካከል ያለውን የመጨረሻ አንድነት በእምነት ተመለከተ። በሞሪያ ተራራ የይስሐቅ ራሱን በፈቃዱ በመሠዊያ ላይ ማቅረብ የክርስቶስ መስቀልንና ትንሣኤ የሚገልጽ ጥልቅ ምሳሌ ሆነ። የመሥዋዕቱ በግ ወዴት አለ የሚለው የይስሐቅ ጥያቄ እና እግዚአብሔር ያዘጋጃል የሚለው የአብርሃም መልስ በኋላ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 የተገለጠውን እውነት ያመለክታሉ። ከቁጥር 11 እስከ 14 ውስጥ እግዚአብሔር ለአብርሃም ያዘጋጀው የመሥዋዕት በግ በምትክነት ትልቅ መንፈሳዊ መልእክትን ይገልጣል። አብርሃም ልጁን ሊሰዋ እጁን ሲያነሳ እግዚአብሔር አስቆመው። በዕፀ ሳቤቅ የተያዘውን በግ በይስሐቅ ቦታ አቀረበ። ይህም እግዚአብሔር ፈተናን ብቻ ሳይሆን ከፈተና መውጫንም አብሮ እንደሚያዘጋጅ ያሳያል። ስለዚህ ይህ ቦታ ያህዌ ይርኤ ተብሎ መጠራቱ እግዚአብሔር የሚያስፈልገውን በጊዜው እንደሚያቀርብ የሚያረጋግጥ ሆነ። በዚህ ክስተት የበጉ ምትክነት በግልጽ ሁኔታ ይታያል። የበጉ ሕይወት በሌላ ሕይወት ቦታ ተሰጠ። ይህም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ክርስቶስን ያመለክታል። አብርሃም እንጨቱን ለይስሐቅ ሲያሸክመው እግዚአብሔር የኃጢአትን ሸክም በክርስቶስ ላይ እንደሚያደርግ የተለየ መንፈሳዊ ምሳሌን ይጠቁማል። እንዲሁም ይስሐቅ እንጨቱን ተሸክሞ ወደ መሥዋዕት ቦታ እንደሄደ ሁሉ ኢየሱስ መስቀሉን ተሸክሞ ወደ ጎልጎታ ተጓዘ። ይስሐቅ ለአባቱ ፈቃድ ታዘዘ፣ ኢየሱስም ለአብ ፈቃድ መታዘዙን ያሳያል። አውራ በግ በምትክ መሥዋዕቱ ደግሞ ክርስቶስ በኃጢአተኞች ፋንታ መሞቱን የሚያመለክት ነው። ይስሐቅ በመታዘዝና በመሥዋዕት መንገድ የክርስቶስ ምሳሌ ሲሆን፣ በጉ ደግሞ በምትክ መሥዋዕትነት የክርስቶስ ምሳሌ ሆነ። ይህ ትስስር በሞሪያ ተራራ የተፈጠረውን ታሪክ ከክርስቶስ መስቀል ጋር የሚያገናኝ ጥልቅ የድነት ምልክት ነው። የመጽሐፍ ቅዱስ ምሁራን እንደሚጠቁሙት የሞሪያ ተራራ ክልል በኋላ ኢየሱስ የተሰዋበት የጎልጎታ አካባቢ ጋር የሚያገናኝ መንፈሳዊና ታሪካዊ ፍንጭ ይይዛል። በተለይም ሁለተኛ ዜና ምዕራፍ 3 ቁጥር 1 የሞሪያ ተራራ እግዚአብሔር ለዳዊት የተገለጠበት እንዲሁም ከሰሎሞን ቤተ መቅደስ ሥራ ጋር በማገናኘት የእግዚአብሔር መገናኛ ቦታ እንደነበር ይጠቁማል። ስለዚህ ይህ ቦታ በእምነት ታሪክ ውስጥ የመሥዋዕትና የመዳን ምልክት ሆኖ ይታያል። እግዚአብሔርም ሙሉ በሙሉ ሲታመን ለሰው የሚያስፈልገውን ሁሉ በጊዜው እንደሚያዘጋጅ የዚህ ታሪክ መሠረታዊ መልእክት ነው። አብርሃም በፈተናው ውስጥ እንኳን እግዚአብሔር አቅርቦት እንዳለው ተማረ። በመጨረሻም እግዚአብሔር ያዘጋጃል የሚለው እውነት በምኞት ብቻ አልቀረም፣ በተግባር ተገለጠ። ይህም እግዚአብሔር በማንኛውም ሁኔታ ለሕይወታችን ታማኝ እንደሆነ በማሳየት ጥልቅ እምነትን እንድንይዝ ያበረታታል። እንዲሁም ይህ ፈተና አብርሃም ከስጦታው ይልቅ በሰጪው ላይ እንዲመለከት አደረገው። በዚህ መልኩ እምነቱ ጠንክሮ እግዚአብሔር ብቻ የሕይወቱ መሠረት መሆኑን በጥልቀት ተረዳ። ስለዚህ የሞሪያ ተራራ ታሪክ እምነትን በፈተና ውስጥ የሚገልጥና እግዚአብሔር በሕይወታችን የሚያቀርበውን እርዳታ የሚያሳይ ጥልቅ መንፈሳዊ ትምህርት ነው። ከቁጥር 15 እስከ 19 እግዚአብሔር ኪዳኑን እንደገና በማረጋገጥ ከአብርሃም ጋር ያለውን ግንኙነት ወደ ጥልቅ ደረጃ አሳደገው። አብርሃም በመታዘዙ ልቡና እምነቱ በግልጽ ሁኔታ ተገለጠ። እግዚአብሔርም ይህን እምነት በበረከት በማስፋት መለሰለት። ቀድሞ በዘፍጥረት ምዕራፍ 12 እና 15 የተሰጠው ተስፋ አሁን በጥልቀት በስፋት ተደጋግሞ ተረጋገጠ። ዘሩ እንደሚበዛ፣ ጠላቶቹን እንደሚወርስ፣ በዘሩም የምድር ነገሮች ሁሉ እንደሚባረኩ ገለጠለት። ይህ በመጨረሻ ወደ ክርስቶስ የሚጠቁም የቃል ኪዳን መስመር ሲሆን በእርሱ በኩል የመዳን በረከት ለዓለም ሁሉ እንደሚደርስ ያሳያል። አብርሃም ከፈተናው በኋላ ወደ ቤርሳቤህ መመለሱ ፈተና ተጠናቆ እምነቱ ተረጋግጦ መቆሙን ያመለክታል። እግዚአብሔር ከመታዘዝ በኋላ ሰላምንና መረጋጋትን ይሰጣል። እምነት ይጠነክራል፣ ይገለጣል። ስለዚህ መታዘዝ የእምነት ፍሬ ነው። እምነት ያለ ተግባር እንደሞተ ሲታይ፣
ተግባር ደግሞ ያለ እምነት እውነተኛ መሰረት የለውም። አብርሃም በዚህ ታሪክ እምነቱን በሥራ አረጋገጠ፣ እግዚአብሔርም ኪዳኑን በበረከት አስፋፋለት። ይህ የእምነት ሕይወት መሠረታዊ እውነትን ይገልጣል። እግዚአብሔርን በመታመን የሚደረግ መታዘዝ ወደ ጥልቅ በረከት፣ ሰላምና መንፈሳዊ ተሐድሶ ይመራል። ከቁጥር 20 እስከ 24 ከአብርሃም ታሪክ በኋላ የቤተሰቡ ታሪክና የዘር መስመር ይቀጥላል። እነዚህ ቁጥሮች ስለ ናኮር የአብርሃም ወንድም ቤተሰብ መውለድ ዜና ያቀርባሉ። ሚልካ ለናኮር ልጆችን ወለደች። እንዲሁም ከሌላ ሚስት ራውማ ደግሞ ለናኮር ልጆች እንደተወለዱ ይገልጣል። ይህ መዝገብ በቀጥታ ከአብርሃም ታሪክ በኋላ መቀጠሉ የቤተሰቡ የዘር መስመር ለቀጣይ ታሪክ በተለይ ለርብቃ ቤተሰብ የሚያዘጋጅ እንደሆነ ያመለክታል። ይህ ክፍል እግዚአብሔር የተስፋውን ታሪክ በትውልድ ሁሉ እንደሚቀጥል ያሳያል። አብርሃም ብቻ ሳይሆን የቤተሰቡ ዘር እንኳን በእግዚአብሔር ዕቅድ ውስጥ ተካቶ ይሄዳል። ይህም እግዚአብሔር ታሪኩን በትውልድ በትውልድ እንደሚያስቀጥል እና ለድነት ዕቅዱ የተዘጋጀ መስመር እንደሆነ ይጠቁማል። ዘፍጥረት ምዕራፍ 22 በአጠቃላይ የእምነት ጥልቀት የሚገለጥበት በጣም ከፍ ያለ መንፈሳዊ ጉዞን ያቀርባል። አብርሃም እግዚአብሔርን በቃል ብቻ ሳይሆን በሕይወቱ ሙሉ በሙሉ እንደሚታመን ይገልጣል። የሚወደውንና ተስፋውን ሁሉ እንኳን በእግዚአብሔር ፊት ማስቀመጥ እምነት እንደሚጠይቅ ይገልጣል። ነገር ግን እግዚአብሔር መጨረሻ ላይ የሚታየው የጠፉትን በሚያድን ባህሪው ነው። እርሱ ራሱ መስዋዕቱን ያዘጋጃል፣ እምነትን ከፍ ያደርጋል። ይህ ሁኔታ አንድ ታላቅ መንፈሳዊ እውነትን ይገልጣል። እግዚአብሔር የሚጠይቀውን ሙሉ በሙሉ ራሱ ይሰጣል። በሚያስፈልገን ጊዜ እርሱ ራሱ መፍትሄ ይሆናል። ስለዚህ ዛሬ ልባችን በእግዚአብሔር ላይ በሙላት ይታመናል። ተስፋችንንና የምንወደውን ነገር በእጁ ማስቀመጥ እንችላለን። ምዕራፉ እውነተኛ እምነት በቃል ብቻ ሳይሆን በመታዘዝ የሚገለጥ መሆኑን ያስተምራል። እግዚአብሔርም በሚታመኑት ላይ ተስፋንና በረከትን እንደሚያፈስ ይጠቁማል። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን